በተጨማሪ በረካ ምሽት የተሰኘ አንድ ልዩና ተወዳጅ የቤተሰብ ምሽት ወይም ፕሮግራም በዚሁ በግላስ አዳራሽ ላይ አዘጋጅተናል። በረካ ምሽት ብለው ኢስላሚክ ናይት ክለብ አዘጋጅተናል ኑ ማታ ማታ እያሉ ነው። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመን ዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያለ መልካም ፍቃድ ሆኖ ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኑ። እስከዛ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምንናገርበት ቶፒክ ወንድምና እህቶች ኢስላሚክ ናይት ክለብ ገረማችኋ? ሴት ልጅ ያለ መህረም ከኢሻ በኋላ እራት እየተባለ ወንድና ሴት ደባልቀው ከዛ በኋላ መድረክ ላይ ነሺዳ አለ፣ ኮሜዲያኖች አሉ፣ ኢስላሚክ ምናምን ነገር ብለው ማዘጋጀት ጀመሩ። የቀራቸው ይህ ነበረ። የናይት ክለብ አዘጋጁ እያን ነው ምን ብለው ኢስላማዊ ብለው። አንተ ምንድነው የምትለው ካላችሁኝ እንግዲህ እንስማቸው እስቲ። የበረካ ምሽት በበረካ ኬተሪንግ ኤንድ ኢቨንት ቆንጆ የሆነ ኢስላሚክ መዝናኛዎችን እና ደግሞ ስታንዳርዱን የጠበቀ ያማረ የሆነ የእራት ፕሮግራም ይኖረናል። ኢስላሚክ መዝናኛዎቹ ከነዚህ መዝናኛዎቹ መካከል ምን ይገኝበታል? ነሽዳ። አስቡት፣ ሴትና ወንድ አንድ ላይ ነው። ከዛ ምሽት ነው። ከዛ በኋላ ነሽዳ ላይ አላህ አላህ እያላችሁ አሰባችሁት። አንተ ምንድነው የምትለው ካላችሁኝ ያው እንመልከተው። ለምሳሌ ይሄን ቪዲዮ ሰላም ሰላም፣ እንዴት ናችሁ? የፊታችን ጥር 1 ጁማዓ ቀን ለየት ያለ ምሽት በካሳንችስ ግላስ ሃውስ ይኖረናል። በረካ ኢቨንት ያዘጋጀውን የበረካ ምሽት አብረን እንድናሳልፍ ጥሪዬን አቀርባለሁ። በዚህ ፕሮግራም ላይ የተለያዩ አዝናኝና ቤተሰባዊ የሆኑ ፕሮግራሞች ይኖራሉ። ምሽቱን እኛ ጋር እንድታሳልፉ በዚህ አጋጣሚ ጥሪዬን አቀርባለሁ። በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ። አስተውላችሁት ከሆነ ሴትና ወንድ አለ። ከዛ በኋላ ምሽት ነው። አንድ ሀጅነቢ የሆነችን ሴት ከሀጅነቢ ወንድ ጋር ተቀማምጠው ጥንድ አድርገው፣ አሁን ባለ ትዳር አይመስሉ ካፕል አድርገው ከዛ በኋላ አስቀምጠው ከዛ በኋላ ኢስላሚክ የሆነ መዝናኛ ምናምን ነገር ይላሉ። አላህን ፍሩ። ይህን ደግሞ እነማን ነው እያዘጋጁ ያሉት? እነማዝ ነው። አስቀድሜ ባሳየዋቸው ቪዲዮ ላይ እስቲ እንስማ። ተይዞላችሁ ቀርባል። ከዛ በተጨማሪ በረካ ምሽት የተሰኘ አንድ ልዩና ተወዳጅ የቤተሰብ ምሽት ወይም ፕሮግራም በዚሁ በግላስ አዳራሽ ላይ አዘጋጅተናል። ይህን ካልኳችሁ ወዲያ አንድ እንግዳ ወደ እናንተ ጋብዛለሁ። የበረካ ኬተሪንግና ኢቨንት ዋና መስራች ወይም ባለቤት ወይዘሮ ሰኒያን ወደዚህ ጋብዛችሁና አንዳንድ መረጃዎች እንደምትሰጣችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። በረካ ኢቨንት እንግዲህ ተጀምሯል። ስለ ዝግጅቱና አንዳንድ ነገሮች ለተመልካቾች መዳረስ ስላለባቸው ቢስሚላሂ ረህማን ረሂም ይሄን እድል ስለሰጣችሁኝ በጣም አመሰግናለሁኝ። ያው እኔ የበረካ ኬተሪንግ እና ኢቨንት መስራችና ባለቤት ነኝ። ይሄንን ፕሮግራም ልናዘጋጅ ያሰብነው ሙስሊሙ ኡማ ሸሪዓዊ መንገዱን ወይም ደግሞ ሸሪዓዊ ትዕዛዛችንን በጠበቀ መልኩ እስላማዊ የሆነ ወዳጅነትን ቆይ በፌ ነው የምናዘጋጀው ወይስ ደግሞ ሸሪዓው የጠበቀው ነገር ነው የምናዘጋጀው ነው እያላችሁ ያላችሁ? ኖርማል በቃ ኖርማል ሆቴል ነው እኮ። የምን ኢስላሚክ? ለምንድን ነው ኢስላሚክ የሚባል ቅቤ ለምንድን ነው የምትቀቡት? እኔ እኮ ግራም ይገባኛ ነው። ዘፋኙም እያለ የከርከሮ ድምጽ ይዞ ከዛ ኢስላሚክ ነሺዳ ይለናል። ሙዚቃ ነው እኮ ኦሬዲ ሙዚቃ ነው። ክላሲካሉ ባክግራውንዱ ምኑ ቤዙ ምኑ ከሙዚቃ የተኮረጀ ነው። ከዛ መጥቶ ኢስላሚክ ያደርገዋል። ይሄ ኖርማል ሆቴል ደግሞ ምን ይባላል? በረካ ምናምን ነገር የማታ መዝናኛ ሸሪዓው በጠበቀ መልኩ። ሪሊ ሸሪዓው የጠበቀው ይህ ነው። ሴት ልጅ በማታ 4 ሰዓት 6 ሰዓት ሌሊት ምናምን እያቆያችሁ ከዛ በኋላ ሀጅነቢ የሆነ ወንድ በመኪናው እየሸኘ ምናምን ነገር ምንድነው? አሁን ከዚህ ምንማረው ምንድነው? በአላህ ይሁንባል። ኢስላሚክ ከተባለ እኛ እንቃወማለን። ምክንያቱም ኢስላሚክ የሚባል እንዲህ አይነት ፕሮግራም እኛ አናቅም። አንድ የማይታወቁ ማለት ነው ወንድና ሴት ቲክቶከሮች ለምሳሌ አይታችኋል። ለክሊር ለማድረግ ይሄን ቪዲዮ ላሳያችሁ። አልহামዱሊላህ ደህና ነች ወላሂ አምሮባት
ስማ ኢክራም እዛ ጋር ናት። እንዴት አያት? አልሐምዱሊላህ ኢክራም ደህና ናት። ኢሳምና ኢክራም መቼስ ባልና ሚስት ናቸው ወይም ደግሞ እህትና ወንድም ናቸው አትሉን አይደለ? ሁለቱም ሀጅ ነቢ ናቸው። ግን ኢስላሚክ ብላችሁ አስገብታችሁ ከዛ እንዲሸኛት አንዱ ደግሞ ሌላ እንዲሸኝ ከዛ ሁለተኛ ቀን ሲመጣ ጊዜ አንዷ ወስለ ምናምን ነገር ብሎ ይዞ እንዲሄድ ነው። አሁን መጠባበሻ ነው ያደረጋችሁ። በምን ሽፋን? በኢስላሚክ ስም ማለት ነው። እስልምና ቢዝነስ አይደለም። ዛሬ በሚያሳዝን ሁኔታ ሰንበዲ ዳዋ ሲያደርግ ራሱ ቢዝነስ አድርጎ ነው የያዘው። ዳዋው ራሱ ማለት ነው የሆነ ጠቀን ካላገኘ ዳዋ የማያደርግ በሚናገረው በዳዋ ብቻ ማለት ነው ራሱን መለወጥ የሚፈልግ ጥሩተኛ የሆነ ታውቃላችሁ። ዳዋ እያደረገ ዝም ብሎ እያወራ ላይቭ ገብቶ ምናምን እያወራ ስራ ይሰራም። ነብዩ አለይሂ ሰላቱ ወሰላም ስራ በጣም ይወዱ ነበር፣ ስራ ይሰሩ ነበር። ሰሃቦች ታታሪ ነበሩ፣ ነጋዴዎች ነበሩ። ነብዩ አለይሂ ሰላቱ ወሰላም ነጋዴ ነበሩ። ዛሬስ ወንበር ላይ እንደሚሽከረከር ወንበር ላይ ይቀመጣል። ከዛ ዳዋ አደርጋለሁ፣ ከዛ ከአረብ ሀገር ሴቶች ይቀፍላል ምናምን ነገር። እናንተ እኔ ወላሂ አንዳንዴ አይ ነው አረብ ሀገር ያላችሁ እህቶች በጣም ነው የምታሳዝኑ። ለቤተሰባችሁ ሳትሆኑ በድሎት ያለ ወንድን ፈታ አረጋዋለሁ ትላላችሁ። ዳዋ የውላችሁ ዳዋ ወደ አላህ መጣራት ከጥቅም ጋር የሚገናኝ አይደለም። ጥቅም የሆነ ነገር ሲያገኝ ሞቅ ብሎ ዳዋ ያደርጋል። አውዙ ቢላ ምንድነው ይሄ? የሆነ ሰራተኛ ደሞዙ ሲጨመርለት ጊዜ የሆነ በጣም ደንበኞቹ በስራ ታስተናግዳል ምናምን ነገር ባሉካውን እንዲደሰት ማለት ነው። ምክንያቱም ደሞዝ ስለተጨመረለት። ዛሬስ ዳዋ አረጋለሁ ይላል አይደለ? የሆነ ጥቅም ካላገኘ ላሽ ይላል። ስራ የላቸው ምናምን ቀን ሙሉ አውዝ ወንድ ልጅ ሲሰራ ነው ያተቶ በቃ ዲን ብቻ ማስተማር የሚባል ነገር አለ እንዴ? ሁለቱም በኩል ነው የምታስኬደው እንጂ ቀፈላ ይቀር ሀይቃ ማለት ነው። ኢቭን ሲያስተምሩ ራሱ እኮ እያየን ነው። አዛን እየተባለ አይሰግዱም ምናምን ነገር አውዝ ቢላ። አሁን እነዚህ ናቸው ዳይ ምናምን ኡስታዝ የሚባሉ። ራሳችሁን ፈትሹ። ነገ የፍርድ ቀን የሚባል ነገር አለ። ኢስላሚ ነሽዳ ኢስላማዊ ፊልም ምናምን ብለው ጀመሩልን። አሁን ደግሞ ኢስላማዊ ናይት ክለብ ማለት ምንድነው? በቃ አንድ ሰው ኮንሰርት ያዘጋጃል። ከዛ በኋላ የሆነ ሆቴል ላይ ወይም ደግሞ የሆነ ናይት ክለብ ላይ ምን ይደረጋል? የሆነ ዲጂ ወይ ዘፋኝ ይጋብዛሉ። ከዛ ማይክሮፎን ይዞ አንቺ ማለት ለኔ ምናምን ነገር ይላል። ከዛስ እዚህ ይመጣና ያ ረሱላህ ያ ሀቢበላህ ይላል። ምንድነው ልዩነቱ? እዛም ሙዚቃ ነው፣ እዚህም ሙዚቃ ነው። ያ ረሱላህ ስላለ ከሙዚቃነቱ ይወጣል። ባክግራውንድ ሙዚቃ ክላሲካል ምናምን እየተጠቀም ከላ በደን አይወጣም። የእዛም አንቺ ማለት ለኔ ያይኔ ብሌን ነሽ ምናምን ነገር ስላላት እዚህም መጣ ማለት ያ ረሱላህ የእርሶ ቀንድም ምናምን ነገር ይላል። አሁን የሙገሳ መሆኑ ነው እኮ በሱ ቢ የእርሶ አይን ምናምን ጸጉሩ ምናምን ነገር አሁን ውዳሴ ይባላል። ይሄን ባላ የሆነ ሚስተ ማለት ነው አይንሽን ጸጉርሽን ምናምን በጠቅሎ ነው የምታወድሳት እንጂ እኮ እና ሌላ ነገር አያምርም ማለት ነው። እንደዛ ነው የምትል ነገረኛ ሴት ከሆነች ማለት ነው። አው ምን አውቀህ ነው እንዳትሉ አውቃለሁ። እሺ ወደ ቀጣይ ቪዲዮ ስንሻገር አንዱ ታሪክን አያውቅም፣ ነገር ግን ራሱ እንደ ታሪክ ምሁር አድርጎ የሚያቀርብ ቲክቶከር አለ። ግን ድብን ያለ የአሻሪያና የሱፍያ አህባሽን አቂዳ የሚከተል ልጅ ነው። ነገር ግን ምን ያደርጋል? አብሬት ላይ ምንም ነገር አይደረግም ብሎ እንዲህ በድፍረት ሲያወራ ተመለከትኩኝ። ከዛ እኔ የኖርኩበት ስንት ጊዜ የሄድኩበት ቦታ ምንም ነገር አይደረግም ሲል አጀበኝና ለምን ቪዲዮን አላሳያቸውም አልኩኝ። እስቲ ምን እንደሚል እንስማ። እውነት አብሬት ላይ ቀብር ይመለካል? እውነት አብሬት ላይ አፈር ይበላል? እውነት አብሬት ላይ ደግሞ ለቀብር ይሰገዳል? ያው እንደሚታወቀው ጊዜው አብሬት ነው። ብዙ ሰው ይሄዳል፣ ብዙ ኺላፍ አለው። አብሬት ይገባል አይገባም፣ ቀብር ታመልካላችሁ አታመልኩ ምናምን የሚሉ ብዙ ነገራቶች ቢኖሩም ይሄንን ነገር ደግሞ ገብቼ እያንዳንዱ የሚደረገውን ነገር ለእናንተ አስተላልፈላችሁ እውነት ነው ወይስ አይደለም የሚለው እኔ ከዚህ በፊት የሰራሁት አብሬትን በተመለከተ ከትናንት ወዲያ የሰራሁትን ቪዲዮ መመልከት ትችላላችሁ። ቦታ ሆኖ ቀርጸው ከዛ በኋላ ኢቭን እኮ ካቻምና አምና ምናምን ነገር አይደለም ዘንድሮ ሄደው የቀረጹትም ነው ያሳየዋችሁ። ዘንድሮ በአብሬት ስም የወጣ መንዞማ እየተረጎምኩኝ በጉራግኛ ቋንቋ የወጣ እየተረጎምኩኝ ነግራቸዋለሁ።
አባይ አሁን ስም ስጠራ ባሸና ይፈዚ ማለት ምን ማለት ነው? አባይ የእርሶ ስም ስጠራ ጊዜ በሽታ ይላል። ከዚህ በላይ ምንድነው ሽርክ የፈለከው? የሆነ ማት የሆነ መደዳ ሽርክ ነው የፈለከው? አውራድ ምናምን አለ ብለት እየቀባጠርክ ነበር። አውራድ እያሉ ከዛ በኋላ ሰላታቸው ሳይሰግዱ የሆነ ትልቅ ሽርጥ እንዲህ ያደርጉ ስላሉ ነው። የምን አውራድ ነው? ካላህ ውጪ ያብሪሽ ምናምን ብለው በሰላዋት ስላላገጡ ነው አውራድ የምትለው? ወይስ አንተ ታሪክ ማለት የቱርክ ፊልም አይቶ ኦርቶጎሉ የኡስማን ኢምፓየር የሮማን ኢምፓየር ፓርሽ ምናምን ብሎ ማውራት አይደለም። ሂስትሪ አንብብ መጽሐፎችን። የቱርክ ፊልም አይተህ ነው። እኔ ብዙ ጊዜ ቪዲዮዎችን አይቻለሁ። ፊልሙን አይተህ እንደወረደ የፊልሙ ታሪክ ምንም ይዘቱ ሳትቀይር ሳትለውጥ ማለት ነው ፊልሙ ላይ ያየኸውን መተህ ታወራለህ። ብራዘር ፊልሙ ማለት ነው እኔ እርግጠኛ ሆኜ የምነግርህ ከመጽሐፎች አንፃር ማለት ፊልሙ ላይ ቢያንስ ከ100% 50% ወይ 25% ማለት ነው ውሸት ነው። አንድ ሰው 100 ሰው ምናምን ከቦት ማለት ነው አንዱ ብቻ ያ ሁሉን ሰው ሲገድል ሪሊ ከዛ በኋላ ኢማም አረቢ እንዲነበሩ ትልቅ መሻይ ሪሊ 50 ዑለማዎችን ይህ ግለሰብ ካፊር እንደሆነ ተናግረዋል። እኔ አይደለሁም። አንተ ግን ቪዲዮዎች ማምጣት ትችላለህ። ዩኒቨርሲቲ ታሪክ ብትማር ስለዚህ ሰው አይነግሩህም፣ አታውቅም። ያው ልታውቃቸው የምትችለው ደግሞ ፊልም ላይ ነው አይደለ? ኤርትሩ ላይ ግን ማን እንደሆኑ መቼ የተወለዱ ምናምን ምንድነው ስራቸው ምንድን ነበር ማን ናቸው የሚለው ነገር አታውቁም። እኔ ደግሞ ይሄንን ነገር ፈልፍዬ ተፈላፍዬ አምጥቻለሁ። እስቲ ሰሞኑ ምንም እምቢ ብላችሁኛል፣ ኮፒ ሊንክ ማድረግ ምናምን አቆማችኋል። ግን የሚያሳዝነው አብሬታ ሄደ መደበቅ ያልቻልከው አንድ ነገር አለ። እስቲ ይህን ቪዲዮህን ልብ ብላየው። እንግዲህ ዛሬ ሁለተኛ ቀናችን ነው አብሬት ምድር ላይ ማለት ነው። እንደምታዩት በጣም ብዙ ሰው አለ። አሳያችሁ። በጣም ብዙ ሰው አለ እዚህ እንደምታዩት። ይሄ ሐሪማው ነው። በጣም ብዙ ሰው እዚህ ይሐደራል ማለት ነው። የተለያዩ አዝካሮች አሉ ከመግሪብ እስከ ኢሻም አውራድ አለ። እሱን ሁሉንም ነገር አሳያችኋለሁ። እንግዲህ ያው ዋናው ትልቁ መስጂድ እዚህ ጋር የምታዩት መስጂድ ነው። ትልቁ መስጂድ አሁን ከፍ ተደርጎ ዘመኑን በሚጠብቅ መልኩም ሆነ ትልቅ የሂፍዝ ማዕከልም ስላለው አብሬታውን አብዛኞቻችን ሂፍዝ ማዕከል እንዳለው አናውቅም። ነገር ግን ሂፍዝ ማዕከል አለው። እሱንም ለማስፋፋት ሲባል እየተሰራ ነው። ይሄኛው ፌሮ ምናምን እዚህ ጋር የምታዩት ጫቱ ማለት ነው ለመደበቅ በጣም ብዙ ጥረት አድርገህ ነበረ፣ ግን አልተሳካለም። ኢቭን ባክግራውንድ ልክ እኔ እንደማረገው ብለር አድርገኸው ነበረ። ግን ብለር አድርገኸው ራሱ ማለት ነው ብለሩ ላይ አልፎ ራሱ ይታያል። አሁን ለምሳሌ የኔ ብለር አድርጌው ራሱ መጋረጃ ይታያል። አካባቢ ላይ ይሄ መጋረጃ ግድግዳው ይታያል ምናምን ነገር ወንበር ይሄ ይታያል። እንደዛው ጫቱ ሳር ነው የሚመስላችሁ። ይሄ ነው ሰለዋት የሚለን ባለ ይሄ አደንዛዥ እጽ እየበሉ ከአላህ ውጪ እየተጣሩ ትንሽ ወረድ በል። አሁን የምትሄድበት መንገድ አለ አይደለ? እስቲ ትንሽ ወረድ በል። አንተ እውነተኛ ሰው ነው። ወረድ ብለህ ቁለት ውሃ የሚባለው ለምን ይጠቅማል ብለህ ጠይቃቸው። አየህ ውሸታም ነህ። ሰዎችን ለማታለል ምን አደረክ? ታሪክ ምናምን ብለህ ህዝበ ሙስሊም አደነዘዝካቸው። ወጣቶቹ ማለት ነው ታሪክ የማያውቁ በቅጡ አንድ ቀን መጽሐፍ አንብበው የማያውቁ ሰዎች ማለት ነው። አንድ መጽሐፍ ማለት ነው። የምን መጽሐፍ አርቲክል ራሱ አንብበው የማያውቅን ህዝብ ተመጣና የቱርክ ፊልም ታያለህ። ከዛ በኋላ እንኔ ትላለህ። ወላሂ ላዚም ይህን ስል የናቆ ምናምን አይደለም፣ ግን ቪዲዮዎችን አምጥቼ ከታሪክ አንፃር ምን ያክል ስህተት እንደምሰራ ላሳየ ይችላል። ለምሳሌ ኢቭን በትንሹ ሀገራችን ላይ ስለ ኢማም አህመድ ስታወራ በጣም ትልቅ ስህተት ስትሰራ ይቻላል። አረብኛ ላይ የተሰራ ፊልም አይተህ መተህ የማይሆን ነገር ስታወራ ነበር። ጭራሽ ያልተደረገ ነገር ያልሰሩትን ነገር እንደሰሩ የሰሩትን ነገር ደግሞ እንዳልሰሩ አድርገን ስታቀርብ ነበር። ግን ህዝባችን አያውቅም፣ ታሪክ አንባቢ አይደለም ምናምን ነገር ይሄን ነገር እንዴት ነው ብሎ ማገለባበጥ አይችልም። አንተ ሄደህ ምን አደረክ? አብሬት ላይ ምንም ነገር አይደረግም። ምን ሆኖ ነው የአብሬት ሼድ መቃብራቸው ላይ ሰው አይሰግድም? ባላህ ይሁንባቸው አይሰግድም። ለምንድን ነው እዛ ቦታ ላይ ያልሄድከው? ከዛ ተሻግረ ቃጥባሪ ላይ አያሰግድም? ባላህ ቃጥባሪ ላይ አያሰግድም? ማዶ ያለው ቃጥባሪ ወይስ እኛ የምናውቀው የነበረ አብሬት ሌላ ነው? ወይስ አንተ የሄድከው ሌላ ነው? እንዴት ነው? ወረድ ብለህ ቁለት ውሃ የሚባል የለም? አሁን ያሳየህበት ቦታ ወረድ ስትል ትንሽ ወረድ ስትል ጓሮ ነው ምናምን ነገር የሚባል ወንዙ አጠገብ ያለ ባንካሲ ወቅተው ያፈለቁት ጸበል ምንድነው ምንጭ ውሃ ምናምን ነገር ብለው ይህን የጠጣ ዘምዘም ውሃ ነው ጤና አፍያ ሁሉም ነገር ያገኛል አይሉም? ባላ ከትናንት ወዲያ የሰራሁት ቪዲዮ የለም? ለምንድን ነው እኔ ሚዛናዊነን የምትሉ ሰዎች ማለት ነው ህዝበ ሙስሊሙ የምታደነዝዙት? ለዛው ደግሞ ከአዲስ አበባ ወርደ
ክፍለ ሀገር ላይ ላሉ ሰዎች ይህን ነገር ታደርጋለህ። ወላሂ ነገ አላህ ዘንድ ምላሻችሁ ምን ይሁን? ሰው ለሆዱ እንዲህ የግመል ስጋ ለመብላት ላጥንት ውሸትን እንዴት ነው እውነትን የምትደብቁት? ስንት ቦታ አበራ ያሞዛ ምናምን አበራ ሙሲልላሽ ሰንብቶኒ ደውሞኒ አብሬት ያናሸ ምናሸ ቲሞት ጋሞ ምን ባረንታ ይጠራ ምናምን ነገር ይላሉ። እኔ ስለጠፋኝ ነው ግጥሙ ራሱ አብሬት ያላየ ምን አየ ሲሞት ጊዜ ምንድነው ምላሹ ብለው እንዲህ የሚናገሩ ናቸው እኮ። አብሬት ግዴታ አደረጉት። ኢማጂን አድርጉ። ያበራ ሙሽልላ እርሱ ስጠራ ጊዜ በሽታዬ በአጠቃላይ ይረቀኛል ይላል። እባኮ ዋስ ሁኑኝ ከለላ ሁኑኝ ብሎ ያው አዲስ አበባ ላይ የተቀመጠ ማለት ነው ልጅ እና አሚር ሁሴን ምናምን የሚባሉ መንዞማ ወጡ። አንተ እኮ መሄድ አይጠበቅብህም። ተግባራቸው ንግግራቸው ራሱ በቂ ነው ስትሄድ ማለት ነው። በነገራችን ላይ ዘረኝነት አለ። እኔ በደንብ ስለማውቀው ነው። ለምሳሌ ድንኳን በእያንዳንዱ ድንኳኖች ይታያችኋል። ከጎሳችሁ ውጪ ማለት ነው እዛ ድንኳን ላይ ማንም አይቀመጥም። አስረግጬ ነው የምነግርህ። ይቀመጣል? ማን ይቀመጣል? ለምሳሌ ስልጤው ይመጣል አይደለ? ስልጤ ላይ ሆኖ ራሱ ጎሳ አለ። ጉራጌ ላይ ሆኖ ራሱ ጎሳ አለ። የራሳቸው ጎሳ የሚባል ታውቃላችሁ? የዘር ሐረግ የሚባለው እዛ ላይ ነው። ሁሉም ድንኳን ሰብስቦ እዛ ይቀማል ምናምን ነገር። ከትግራይ ከመጣ ከኦሮሞ ከመጣ ከአማራ ከመጣ እንደዛ በየጎሳው ነው ድንኳንን እንትን ብሎ የሚቀመጠው። እኔ ማቀው ያ ነው። አንዱ ጫት ቢያልቅበት ራሱ አይሰጡም ለጫት ራሱ እና ምን ለማለት ፈልግና አትሸፋፍን። ሞት መቼ እንደሆነ አታውቅም። የአላህን መብት ለፍጡራኖችን አሳልፎ እየተሰጠ ምንም አይመስልክ ከሆነ በጣም ያሳዝናል። አንድ ሰው እናትህን ቢሳደብ እንዴ ምናምን ነገር ትላለህ። ግን ሰው ከአላህ ውጪ ሌሎች ፍጥረታቶችን ሲጣራ ግን ባላየ ባልሰማላሽ አላሁ ሱብሓነሁ ወተዓላ ለሁላችን ሂዳያ ይስጠን። ለዛሬ ይህን ካልኳቸው በሌሎች ቪዲዮዎች እስከምንገናኝ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።